ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን አላችሁ? አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያለን አሁንም በመካከለኛው ምስራቅ በደቂቃዎች ልዩነት እየወጡ ያሉ መረጃዎችን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮን ላይክ፣ ሰብስክራይብ እንደዚሁም ሸር በማድረግ አብራችሁን ቆዩ። ከጥቂት ደቂቃዎች በፊት በወጣ መረጃ መሰረት የኢራን አብዮታዊ ጋርድ IRGC አሜሪካን ዘመናዊ MQ-9 ራፐር የተሰኘ ሰው አልባ አውሮፕላን በባንደር አባስ አየር ክልል ላይ መጥቶ መጣሉን አስታወቀ። አብዮታዊ ጋርዱ አውሮፕላኑ ሲመታ የሚያሳይ ተንቀሳቃሽ ምስልን ይፋ አድርጓል። ይህንን ተከትሎ ኢራን አሜሪካ ከፋርስ ባህረ ሰላጤ በአስቸኳይ እንድትወጣና ለደረሰችው ጥፋት ካሳ እንድትከፍል ጠይቃለች። ኢራን በአሜሪካና በእስራኤል ላይ ያላትን ቁጣ ወደ ጎረቤት ሀገራት አዙራለች። የኢራን ድሮኖች በተባበሩት አረብ ኤሚሬቶች ፋጃይራህ ወደብ የሚገኙ የነዳጅ ማከማቻ ታንከሮች ላይ ጥቃት ፈጽመዋል። በተጨማሪም በባግዳድ በሚገኘው የአሜሪካ ኤምባሲ ላይ የድሮን ጥቃት መፈጸሙም ተሰምቷል። ኢራን በኤሚሬቶች የሚገኙ የጀበል አሊ እና ካሊፋ ወደቦች አካባቢ የሚኖሩ ዜጎች በአስቸኳይ አካባቢው እንዲለቁ ማስጠንቀቂያ ሰጥታለች። አሜሪካ በበኩሏ በኢራን ነዳጅ ማዕከል በሆነችው ካርግ ደሴት ላይ የአየር ድብደባ ፈጽማለች። ይህ ጥቃት ለኢራን የተሰጠ ጠንካራ ማስጠንቀቂያ እንደሆነ የተገለጸ ሲሆን ግጭቱ ካልቆመ በእንግሊዝ የጦር ሰፈር የደረሱት BIB ስልታዊ ቦምብ ጣይ አውሮፕላኖች ሰፊ ጥቃት ሊሰነዝሩ እንደሚችሉ ተገምቷል። ኢራን የሆርሙዝ ወንዝን እንቅስቃሴ በከፍተኛ ሁኔታ የገደበች ሲሆን ይህ እርምጃ የዓለምን ነዳጅ ገበያ ክፉኛ ያናጋው ሲሆን ኤሚሬቶች ኢራን አሜሪካንና እስራኤልን ፊት ለፊት መጋፈጥ ስለፈራች የባህረ ሰላጤው ሀገራትን ኢላማ እያደረገች ነው ስትል በጽኑ አውግዛለች። የፈራጃህ የነዳጅ ማከማቻዎች መመታትና የሆርሙዝ ወንዝ መታገድ የነዳጅ አቅርቦት ሰንሰለቱን ክፉኛ ይበጣጥሰዋል። ይህ ደግሞ በኢትዮጵያም ሆነ በዓለም አቀፍ ደረጃ የሸቀጦች ዋጋ እንዲጨምር ማድረጉ አይቀሬ ነው። ውድ የቻናላችን ተከታታዮች ለአሁኑ ያዝንላችሁ የባህር ማዶ አዳዲስ የባህር ማዶ ወሬዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ፣ ቸር ያሰማል።